አልሆኑም። ምን ቢኻሪጂነ ሚነናር ከእሳት የሚወጡ አይሆኑም። ዘላለም እሳት ውስጥ ይኖራሉ ማለት ነው። በጣም ጸጸት። ስለዚህ እዚህ ዱንያ ላይ እያለን ያ አዩሃናስ እናንተ የሰው ልጆች፣ አጠቃላይ የሰው ልጅ ሌላም አምልኮ ይኖረው ሙስሊም፣ ክርስቲያን፣ ሌላ እዚህ ዱንያ ላይ እያለን ያ አዩሃናስ እናንተ የሰው ልጆች አጠቃላይ ሲጠራን ማለት ነው። አላህ እየጋበዘን ነው፣ እያባበለን ነው፣ ዳዋ እያረገብን ነው። አላህ ራሱ ሱብሃነሁ ወተዓላ አላህን እንወዳለን፣ ያዘዘንን መተግበር፣ ከከለከለን ነገር መከልከል። ረሱልን አለይሂ ሰላቱ ወሰላም እንወዳለን። አዎ መገለጫው ምንድነው? ያዘዙንን መተግበር፣ ከከለከሉን ነገር መከልከል። ይህን ሁሉ ለማድረግ ሰብር ያስፈልጋል። አሰብሩ ሰላሰቱ አንዋኢን ትዕግስት አሉ ሶስት አይነት ነው። ሶስት አይነት። አንደኛ አሰብሩ አላ ጣዓቲላህ፣ ሁለተኛ አሰብሩ አላ መሐሪመላህ፣ ሶስተኛ አሰብሩ አላል አዛ። አንደኛው አሰብሩ አላ ጣዓቲላህ፣ አላህ ባዘዘን ነገር ላይ ታዛዥ ሆነን ለመስራት ትዕግስት ያስፈልገናል። ሱቢ ተነስገድ ትዕዛዝ ነው። ነፍሲያ ግን አትፈልግም። ሰብር አርግና ተነስ። ቁርአን ቅራ፣ አላህን ያዘዘን። ነፍሲያ መቅራት አትፈልግም። ሰብር አርግና አሸንፈ ቅራ። መልካም ነገሮች በአጠቃላይ ያላህ ትዕዛዝ ናቸው። ነፍሲያ አትፈልግም። ሰብር አርግና ያላህን ትዕዛዝ ተግብር መልካም ነገሮችን። ሁለተኛ ሰብር አሰብሩ አላ መሐሪም አላህ፣ አላህ ከከለከለ ነገር ለመከልከል ነፍሲያ ሱቢ ሰላት መስገድ አትፈልግም። አሁንም በድጋሚ ተከልከል። ነፍሲያን አቅባት ያዛትና ሂድ ተነስ ወደ ሱቢ። ነፍሲያ ዚና መስራት ትፈልጋለች። ሐራም ነው፣ አላህ አትስራ ብሏል። ላለመስራት ሰብር አድርግ። አትስረቅ፣ አላህ ነው አትስረቅ ያለ ትዕዛዝ ነው። ነፍሲያ ግን መስረቅ ትፈልጋለች። አትስረቂ ነፍሴ፣ ሰብር አድርግ ላለመስረቅ። ሰው አታማ፣ ሰው አታንቋሽሽ። ይህ ትዕዛዝ ነው። ሰብር ይፈልጋል ይሄን ለመተግበር። ሶስተኛው አሰብሩ አለል አዛ። ልብ በሉ፣ ለማንም ሰውም አይደለም አማኝ ነኝ ላለ ሰው ራሱ ከሱ በላይ ለነፍሱ የሚጨነቁለት የሚያስቡለት እሳቸው ናቸው። ሰው ራሱን እንደፈለገ ቢወድ ለነፍሱ ምን ይጠቅመዋል ምን ይጎዳዋል ጠንቅቆ አያውቅም። እሳቸው ማለት ግን በምድርም አልቅሰው በአኼራ ላይም ከባድ መከራ ለኛ ሲሉ የተሸከሙ ናቸው። ስለዚህ አንድ ሰው እዚህ ምድር ላይ ትልቅ መከራ ቢያጋጥመው ራሱኞች አላህ ቃል አስገብቷቸዋል። በዘመኑ ብትደርሱ በማን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ብትደርሱ ልትታዘዙት ልትረዱት ብሎ ከሳቸው በታች መሆን እንዳለባቸው ሁሉም ደግሞ አቀረርና አረጋግጠናል ብለው ነበር። ምንም ነገር ጎላቸው አይደለም። አለቀሱ። እዚህ ምድር ላይ ሲያለቅሱ አላህ ለምን እንዳለቀሱ ስለገባው ለምን እሳቸው ኡመቲ ኡመቲ ህዝቦቼ ህዝቦቼ ብለው ነው ያለቀሱት። እዚህ ምድር ላይ ሆነው አላህ ጅብሪልን ጠራው። ሂድ ወደ ሙሐመድ አይዞህ በኡመቶችህ ጉዳይ አናስከፋህም በለው። ምን እንፈልጋለን ታዲያ? ሰው ነፍሱን እኮ እየወደዳት አደጋ ውስጥ ይጥላታል። ማንም ሰው ነፍሱን ይወዳል። ጅላጅል ነገር በመስራት መጠጥ በመጠጣት በመስረቅ በማጨስ በመሳሰለው ዝሙት በመስራት ሽርክ በመስራት ግን እሳቸው እዚህ ሆነው አለቀሱለት ለሱ። ደግሞ ወደ አኼራው ስንሄድ በዚያ ቆማለሁ ባላህ ፍቃድ ሲራጥን አሉ
ስትሻገሩ እኔ በሲራጥ በዛኛው ጎን ሆኜ ቆሜ አያለሁ አሉ። ማየት መመልከት እኮ አይደለም፣ እያንዳንዳችን እስክናልፍ አሁን ባለንበት ልብ በሉ፣ አሁን ባለንበት 1 ቢሊየን ምናምን አልፈን ወደ 2 ቢሊየን ተጠግተናል። በ1500 ዓመት ውስጥ ስንትና ስንት ሙስሊሞች አልፈዋል። ትሪሊየን ከዛ በላይ ከመሳሰለው ይሄ ሁሉ ሰው ሲራጥን ሲሻገር አላህ ምን ብለው ይለምኑልናል? አላሁመ ሰሊም፣ አላሁመ ሰሊም፣ አላህ ሆይ ነፃ አውጣልኝ፣ አላህ ሆይ ነፃ አውጣልኝ እያሉ ይሄ ሁሉ ሰው አልፎ እስኪጨርስ ድረስ ወገቤ ተንቀጠቀጠ አይሉ ቆሞ ይለምኑለታል። ታዲያ ይህን ነቢይ ከነፍሳችን በላይ ያልወደድን ማን ልንወድ ነው? ማን ልንወድ ነው? ከእናት ከአባት ከማንም በላይ ከነፍሳችን በላይ እሳቸው ናቸው። ስለዚህ አንደኛ አላህን እንወዳለን፣ ከአላህ ቀጥሎ ደግሞ እሳቸውን እንወዳለን። ሼክ ይህንን ትምህርት ነው ያስተማሯችሁ። በጣም ደስ ብሎኛል። አላህ ይቀበለውት። ፍሰቱን በደንብ ጠብቀው የቁርአን ሐዲት ማስረጃዎቹ አወራረዳቸው ራሱ ደስ የሚል አወራረድ ነው። ቢሮ ስለሆነ ያለሁት እኔ ዝም ብዬ እሰማለሁ እስከቻልኩ ድረስ ሌላ ስራ እስካልመጣ ድረስ። የኛ የምሳ ሰዓት ከ7 ሰዓት እስከ 8 ሰዓት ነው። አሁን 8 ከ10 ሆኗል። ስራ ስለምጀምር ባረከላሁ ፊኩም ሐያኩሙላህ። አላህ እሳቸውን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አካላዊ ፍቅር ከማንም በላይ ከሚወዷቸው አላህ ያደርገን። ስራቸውን ደግሞ ከሚከተሉ ሰዎች አላህ ያደርገን። የቂያማ ቀን ደግሞ አላህ ከእሳቸው ጋር አድርጎ ቀስቅሶን ጀነተል ፊርደውስ እምንገባ ሰዎች ያደርገን። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሚን 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 አሚን። ኡስታዝ እድሜና ጤናንተን የሚስጥህ አላህ ይጨምርልህ። በጣም ደስ የሚል ቀን ነው። በጣም ቆንጆ ትምህርት እየተማማርን ነው። የሚገርም ነው። ያላየንባቸውን አንግሎችና እይታዎችም እየጨመረው ቀስ ስለሚመጣ እናመሰግናለን። መቀጠል ይችላሉ። እኔ ጋር ማዛት ስላለ ወንድማችን ሳዳት ከማል ከሚከተሉ ጓደኞቼ አንዱ ነኝ። በዚህ አጋጣሚ ኢንሻአላህ በጣም ለዲን የምትቆረቆር መሆንህን አታ ኢንሻአላህ እድሜህን ከነሱ እንስማ፣ የሰውንም ቀልብ ለመጠበቅ ያህል ማለት ነው። ከዛ ኢንሻአላህ 10 ላይ የራሴ የማስተምርበት መርከዝ ስላለ ኪታቡ ተውሂድ እዛ እያስተማርኩኝ ነው። በዛም መዘጋጀት ስላለብኝ ኢንሻአላህ እድሉን መጠቀም የሚችል ሰው ካለ ኢንሻአላህ ፍላጎት ካለው ጫና እንዳይሆን ሌላ ሰው ልስጥ። አየለም ካለ የተወሰነ ኢንሻአላህ ከሁስነል ኩሉቅ ይያችሁ ወርዳለሁ። መጀመሪያ ግን እድሉን ለሌላ ሰው ይቀጥሉ። ኡስታዝ እኛ ተማሪዎች ነን ብዙዎቻችን፣ እርሶም ስለመጡ አላህ ያክብርልን ይጨምርልን። ይቀጥሉ፣ ችግር የለውም። ነቢያችን አለይሂ ሰላቱ ወሰላም መልካም ባህሪን ያላበሳቸው አላህ ነው። አላህ ሱብሓነሁ ወተዓላ መስክሮላቸው ማለት ነው። ወኢነከ ለአላ ኹሉቂን ዐዚም፣ ወኢነከ አንተ እኮ ለአላ ኹሉቂን ዐዚም በመልካም ስነ ምግባር ላይ ነው ያለው። መልካም ስነ ምግባርን አላብሷቸው ነው አላህ ሱብሓነሁ ወተዓላ የፈጠራቸው። ይሄ መልካም ስነ ምግባር ነብይ ከሆኑ በኋላ ሳይሆን ከነብይነት በፊትም ነበራቸው። ሱብሃንአላህ። መስካሪዎች መልካም ስለመሆኑ እነማን ናቸው? ቁረይሾች ናቸው። ሙሐመድ ከሚለው ስማቸው ጎን አሚን ብሎ ሰየሙለት። ታማኙ ሙሐመዱል አሚን። አሚን ታማኝ የሚለውን ቅጽያ ስም ያገኙት መች ነው? ነብይ ከመሆናቸው በፊት ነው። ሐታ እሳቸው በሚናገሩት ንግግር
ሌሎች ጎሳዎች የተለያዩ ጎሳዎች እንኳን ይስማሙበታል። ለምሳሌ ካዕባ በጎርፍ የፈረሰ ጊዜ መልሰው ገነቡት። ገንብተው ሲጨርሱ ሐጀረል አስወድን ማን ያስቀምጥ? እንግዲህ የተከበረ ድንጋይ ነው፣ አላህ ከጀነት ያወረደው ነው። ሁሉም ይሄን ድንጋይ እኔ ላስቀምጥ፣ የኔ ጎሳ ያስቀምጥ፣ የኔ ጎሳ ያስቀምጥ በሚል ሊጨቃጨቁ ነው። የተጨቃጨቁም ነበር። ሁሉም ክብር ይፈልጋል፣ የሰው ልጅ ስለሆነ ማለት ነው። ተጣልተውበት ህይወት ሊቀጥፍበት ደም ሊፈስበት የነበረውን ማለት ነው አንድ ሐሳብ አመጡ። በዚህኛው በር በቂብላ በኩል የሚመጣውን መጀመሪያ የሚመጣው ሰው በሚዳኘን እንዳኛለን አለ። አላሁ አክበር። አላህ ለሂክማው ማንን አመጣው? ነቢያችንን አመጣው አለይሂ ሰላቱ ወሰላም። ሃዛ ሙሐመዱል አሚን አሉ። ይኸው መጣ፣ መሐመድ አሚን መጣ። እሱ በሚወስነው እንቀበላለን፣ የሱን ውሳኔ የሱን ሐሳብ እንተገብራለን አሉ። አላሁ አክበር። አላህ ሂክማ ሰጣቸው። ወኢነከ ለዐላ ኹሉቂን ዐዚም። መገለጫውን ይዩት እንግዲህ ሐሳቡን አስረዷቸው። ምን ብሎ ወሰኑ? የሆነ የሚለበስ ልብስ ጋቢ በሉት፣ ኩታ በሉት፣ አንሶላ በሉት፣ ፈለገ ነገር አስቀምጡ እዚህ መሬት ላይ አሏቸው። ራሳቸው ረሱል አለይሂ ሰላቱ ወሰላም ሐጀረል አስወድን በእጃቸው ብቻቸውን አንስተው አንሶላው ላይ ያስቀመጡት። ከዛ ምን አደረጉ? ሁሉም ጎሳዎች የአንሶላውን ጫፍ 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 ይዘው ሐጀረል አስወድን ተሸክመው ቦታው ላይ እንዲያደርሱ አደረጉ። ያለ አንድ ደም መፋሰስ፣ ያለ አንድ ሰው ህይወት መጥፋት ሐጀረል አስወድን በቦታው አስቀመጡ። هذا من خلق عظيم من الله عليه بفضله الله اكبر كبيرا። ይሄ አላህ የሰጣቸው መልካም ስነ ምግባር ነው። መልካም ስነ ምግባር ነው። ኢነማ ቡኢስቱ ሊኡተሚመ መኻሪመ አልአኽላቅ። አላህ ሱብሓነሁ ወተዓላ እኔን የላከኝ እኮ ይላሉ ረሱል አለይሂ ሰላቱ ወሰላም መልካም ስነ ምግባርን ላላብስ ነው። እኛ ስለሳቸው እንድናወራ ያደረገን ምንድነው? ከሳቸው የወረስነው መልካም ስነ ምግባር ነው። አላሁ አክበር። ንጉስ ናቸው፣ ነብይ ናቸው። አስብ ግን ከጓደኞቻቸው ጋር ይጫወታሉ። አቡ ሁረይራ ረዲየላሁ ዐንሁ አንድ ቀን ከኋላቸው መጣ፣ አይናቸውን ያዛቸው። አላሁ አክበር። እያወቁ አቡ ሁረይራ ምን አላቸው? ማነኝ እኔ? ድምፁን ቀይሩ። ማነኝ እኔ? አቡበክር ነህ? አይደለም። ማነኝ እኔ? ዑመር ነህ? አይደለሁም። ሶስተኛ ላይ አቡ ሁረይራን አሉት። ያ ረሱላህ አላቸው፣ ሳያውቁን ቀርተው ነው ወይንስ ወላሂ ሳላውቅ ቀርቼ አይደለም፣ አውቃለሁ። አቡ ሁረይራ ምን አሉ? እጄ በሰውነቱ ላይ እንዲቆይ ፈልጌ ነው አሉ። ይሄን ያህል ከጓደኞቻቸው ጋር ይጫወታሉ፣ ዝቅ ብለው ማለት ነው። هذا من خلق عظيم። ወደ መዲና ሲሄዱ እሙ ማዕበድ ጋር ተገናኙ። አቡ ማዕበድ አልነበሩም፣ እሙ ማዕበድ ነው የነበረችው። ነብይ ነኝ የሀገር መሪ ነኝ ብሎ በግድ ንብረት ሊቀሙ አልፈለጉም፣ ባህሪያቸው ስላልሆነ። አባወራ ካለ ጠየቁ።
የለም። የሚበላ የሚጠጣ ካለ በእግራቸው እየተጓዙ ነው። አስብ። ሱብሃንአላህ። እርቧቸዋል እኮ ጠምቷቸዋል እኮ። የሚበላ ምንም የለም አለች እሙ መዓበድ። ወተትም የለም። አዎ ፍየሎች ሄደዋል ወደ ዱር። የቀረችው እቺ ፍየል ናት። ታማ ነው የቀረችው። አቅም የላትም። ፍቀጂልና እሷን አልበን እንጠጣ አሏት። ደረቅ እኮ ናት። ለራሷ ታማ ነው የቀረችው። አይ አንቺ ብቻ ፍቃድ ስጪኝ። እሺ ሰጥቻለሁ። አንዴ ብቻ ነካስ ያደርጓት ደረቅ ፍየል፣ በጣም የገረጣች ፍየል ወተት ወጣት። አልበው ጠጥተው እሷንም አጠጥተው ለአቡ መዓበድ ደግሞ አስቀርተው ጉዞአቸውን ቀጠሉ። ማስገደድ ይችል ነበር እኮ የአንድ ሀገር መንግስት፣ አሁን ባለንበት ደረጃ ያለው መንግስት ቢሆን አርዶ መብላትም ይችል ነበር እኮ። አንድ አይደለም ከዛ በላይም። ላኪን ፍቃድ ጠየቁ። አይቻልም ብትል እኮ ሊሄዱ ነበር ማለት ነው። እየራባቸው እየጠማቸው ሊሄዱ ነበር ማለት ነው። ከዛ አቡ መዓበድ ረዲየላሁ ዐንሁ ሲመጡ ማንም ሳይነግራቸው የምን መዓዛ ነው እዚህ ቤት የገባው ዛሬ? ምን አይነት ደስ የሚል ሽታ ነው? ምንድነው የገባው ንገሪኝ አሏት። ምንድነው ያለው? የሆነ ሰው እኮ መጥቶ ፍቃድ ጠየቁኝ፣ የሚበላ የሚጠጣ ስላንተም ጠየቁ። የለም አልኳቸው። የሚበላ የሚጠጣ ጠየቁኝ፣ የለም አልኳቸው። ይቺን ፍየል ፍቀጂልን ብለው ፈቅጄላቸዋለሁ። ከዛ አልብተው ጠጡ። እኔም ጠጣው፣ ላንተም አስቀሩልህ እኮ። ምን አይነት ሰው ነው? ፊቱን ንገሪኝ፣ ባህሪውን ንገሪኝ። ባህሪው እሺ ተነግሮታል። ከዛ ገለጸችላቸው። ከዛ ነብይ እኮ ነው፣ ቤት በኩል ነው ያለፈው። እስቲ ልከተል። በምንድን ነው የተከተለው አቡ መዓበድ? አንደኛ ቤት ሲገባ ቆንጆ መዓዛ ስላገኘ፣ ሁለተኛ የረሱልን ባህሪ መልካም ባህሪ ስላገኘ፣ ወተቱንም ሳይጠጣ ቤት በኩል ነው የሄደው ልከተላቸው። አላሁ አክበር። ኩሉቅ ዐዚም። አላሁ አክበር። ይህም ባህሪ ነው መከተል ያለብን። ረሱልን አለይሂ ሰላቱ ወሰላም እኛ ስንወዳቸው በባህሪያቸው ነው፣ ባህሪያቸውን ስንከተል ነው። ይሄ ነው መገለጫው። አዱንያ ላይ እሳቸውን ተከትለን አዱንያ ላይ ከኖርን፣ ቀደም ወንድማችን ሳዳት እንዳለው ቁጭ ብለው እየተከዙ እንጨት ይዘው ጫር ጫር እያደረጉ እሽተቅቱ ኢላ ኢኽዋኒ፣ እኔ እናንተን እኮ ነው፣ እኔ እናንቺን እኮ ነው፣ ወንድሞቼ ናፈቁኝ። አወለስና ኢኽዋኑከ ያ ረሱለላህ፣ ሰሃባዎች ረዲየላሁ ዐንሁም አጅመዒን፣ እኛ ወንድሞቼ አይደለንም እንዴ? ያላ መልእክተኛ ሆይ እናንተም ሰሃቦቼ ናቸው። መን ሁም ኢኽዋኑከ አለዚነ ያእቱነ ሚን ባዕዲ ላ የረውኒ፣ እነዛ ገና ከኋላ የሚመጡ ናቸው፣ ሳያዩኝ ያመኑብኝ፣ ሳያዩኝ የሚከተሉኝ፣ ሳያዩኝ የሚያፈቅሩኝ እነሱ ናቸው። እኔ እናንተ እዛ ውስጥ አለን፣ እሳቸው ከናፈቁት ውስጥ አለን። እኔም ራሴን ልፈትሽ፣ አንተም አንቺም ራስሽን ፈትሽ። ካለን ማሻአላህ ሸፊያቸውን እናገኛለን። ከሌለንስ ጊዜ ካለን እዛ ውስጥ ለመግባት ጥረት እናድርግ።
ኢንሻአላህ አላህ ወፍቆን እዛ ውስጥ ከገባን የቂያም ቀን ሚዛናችን የመልካም ስራ ሚዛናችን ከፍ ከሚያደርግልን ነገር አንዱ ይሄ ነው። ማ ሚን ሸይኢን አስቀሉ ፊ ሚዛን العبد المؤمن يوم القيامة من حسن الخلق ማ ሚን ሸይኢን አንድም ነገር የለም እኮ አስቀሉ ፊ ሚዛን العبد المؤمن يوم القيامة የቂያማ ቀን በአማኝ ባሪያ ሚዛን ላይ በጣም ከፍ ብሎ የሚመዝን ክብደት ያለው ሳሊሂን ወሐሱነ ኡላኢከ ረፊቃ ወሹሃዳ ሸሂድ ከሆኑ ሰዎች ጋር ወሳሊሂን መልካም ከሆኑ ሰዎች ጋር ወሐሱነ ኡላኢከ ረፊቃ ምንኛ ያማረ ነው ከነሱ ጋር ጀነት ጎረቤት መሆን። አላህ ይወፍቀን። ሱብሃነ ረቢከ ረቢል ኢዘቲ አማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አሚን አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እድሜና ጤና ይስጦት። እርሱም ፎሎ አድርጓቸው ትጠቀማላችሁ። እኛ ጋር ማይጥፉ እንደዚህ የመጣን እንማራለን። አላይ ቀን ብቻ በጣም ደስ የሚል ቀን ነው ያሳለፍነው። መሄድም ካለቦት አልይዞትም አላክ ሲገቡም ጠይቀው በስርዓት ስለነበር መሄድም ካለቦት ኦኬ ስለዚህ ፎሎ አድርጓቸው። ኦኬ ቃሉ እንዴት ነሽ? አይ ቲንክ ቃሉ ብርሃኑ ወንድማችን እንዴት ነህ? ሰላም አለይኩም ሁላችሁ። ሰላም አልሐምዱሊላህ። እንዴት ነው ብርሃኑ? ደህና ነኝ። እንዴት ነው? አልሐምዱሊላህ ደህና ነኝ። ጠፍተሻል። እንጃለሁ ኦንላይን ለመጀመሪያ ነው ከዛን ቀን በኋላ ሳገኝሽ። አንዴ መጣሁ ከዛ በኋላ እንጂ አልመጣሁም ብዙም። ሰላም ነሽ አይደል?